የምትችለውን ሁሉ አድርግልኝ፣ የምትችለውን ሁሉ ይሁን። በቃ አንተ በማር ሆነ እኔና እሱን አስማምተህ ይሄን ድርጅት ማዳን ትችላለህ። ስለዚህ እሱንም እማጸነዋለሁ። በቃ ይሄ ነው የምለው። እሺ እሺ፣ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። በርቺ። ዳዊትን በአግኝተሽ ማውራት አለብሽ በደንብ በዚህ ጉዳይ ላይ ከሱ ጋር በምትችው አቅም ተስማምታችሁ ልዩነታችሁን ወደ ጎን አድርጋችሁ አንደኛ ድርጅቱን ማትረፍ፣ ሁለተኛ ደግሞ አንቺ የስራ መንገድሽን ብትጀምሪ መልካም ነው ያስባለሁ። ሌላው ራስን መጠበቅ፣ ራስሽን እንዳትጎጂ። ምክንያቱም አንቺ ከሌለሽ ባዶ አለቀ። ራስሽን እንዳትጎጂ። አንዳንድ የማይረቡ ሰዎች በሚናገሩሽ ንግግር ስሜትሽ እንዳይጎዳ አበሻ እንድትወድቂ ትልቅ ነገሮች ሊያበጅ ይችላል። ስለዚህ እሱን በመጠንከር ማለፍ አለ። ብዙ ነገር ችለሽ እንደምታወሪ ያውቃል። ግን እግዚአብሔር ያጠንክርሽ፣ እግዚአብሔር ይርዳሽ። በተለይ የወደቀ ምንድነው ምሳር ይበዛዋል ነው የሚባለው እና አብረው ሲለማመጡ ሲለምኑ ሲያሸረግዱልሽ የነበሩ ሰዎች በሙሉ ቺያን ግርግሯ ስትፈጠር ሊርቁሽ፣ ሊሰድቡሽ፣ ሊያንቋሹሽ ብዙ ነገር ሊሉሽ ይችላሉና አይዞኝ እኔም ብሆን እግዚአብሔር ምስክሬ እንደ ወንድምሽ አፕራምሹ በምችለው ከጎንሽ ቆማለሁ። እኔ ብቻ ሳልሆን ብዙ የሚወዱሽ የሚያከብሩሽ ሰዎች አሉ። ያንንም አስቢ። ስለዚህ መውደቅ እንዳለ መነሳት አለ። ለትምህርትም ነው። እግዚአብሔር ምክንያት አለ። መውደቅ አለ፣ በህይወት ላይ መነሳት አለ። ከባዶ ተነስተሽ ትልቅ ነገር ላይ ደርሰሻል። የሆነ ነገር ሲፈጠር ደግሞ መውደቅ አለ፣ እንደገና መነሳት ደግሞ አለ። ስለዚህ እባካችሁ ጓደኛ ሆናችሁ ከሷ እጅ የበላችሁ ከሷ እጅ የሆነች ነገር ያገኛችሁ ወንድምና እህቶች ዛሬ ከሸሻችሁ ህሊናችሁን ጠይቁት። ህሊናችሁን ጠይቁ። ዛሬ እሷን የሸሻችሁ ካላችሁ ህሊናችሁን ጠይቁ። ስለዚህ አሁንም ወዳጆቿ ብዙ ልጆች ያሉ እኔ ጋር መጥተው ይሁንዬ እንዴት ሆነ ጉዳዩ ምን ደረሰ ሀረግ እንዴት ናት የሚሉኝ ብዙ ሰዎች ስላሉ ነው ወዳጆች። እግዚአብሔር ምስክሬና እግዚአብሔር ይስጣችሁ። እናንተ ሰዎች በተለይ ከጎን የሆናችሁ በጣም ብዙ ወዳጆች ስላሉሽ አይዞኝ። ስለዚህ ዳዊት አደራ በሰማይ አደራ በምድር ይህንን ነገር በምትችለው አቅም ከእግዚአብሔር ታገኘዋለህ። ነገሩ ፋብሪካው ተስተካክሎ የታየ ጊዜ ያኛውም ትቢቱ ምናምን ቀንሶ ወደ መልካም ነገር ይመጣል ብዬ አስባለሁ። ልጅሽ ግን በጣም እንዴት እንዳሳደግሽው ባላቅም ትቢተኛ ልጅ አሳድገሻል። ከይቅርታ ጋር በጣም ትቢተኛ ልጅ። እንደዛ አይደለም። አሁን በቅርብ ነው አባቴ ቀየረው እንጂ ቲቶ ማለት በጣም ምስኪን ልጅ ነው። የእውነት ነው የምነግርህ ዮኒ፣ ምንም አያውቀውም። በቃ እንዴት እንዳደረገው ባህሪው እንደቀየረው ከእግዚአብሔር ያገኘው ወይ ድረስ በጣም በእውነት ቲቶ ነው የሆነብኝ። ለእኔ ራሱ ግራ እስኪገባኝ ድረስ ነው። እንደዚህ አይደለም። ቲቶ ማለት በጣም ልዩ ሰው ነው። በጣም ግን በቃ አባቱ ምን እንዳደረገው ፈጣሪ ያውቅ። እና እግዚአብሔር እርዳሽ አለው። በውስጥ አውራሽ አለው። የዳዊትን ስልክ አፈላልገች ስጪኝ። እንደሚመስለኝ ክፋት ያለው አይነት ሰው አይደለም። አሁን ሳስበው በእውነት ክፋት ያለው አይመስልም። ከአንቺ በሰማሁት ስላልሆነ በቃ አውርቼው ከእግዚአብሔር ጋር እና በቃ የሆነ ነገር ላይ እንደርሳለን። አይዞኝ፣ በዚህ ሳምንት ውስጥ የሆነ ነገር ላይ እንደርሳለን። እግዚአብሔር ከአንቺ ጋር የሆነ ይነና አይዞኝ። እሺ እና ሰላም እሺ ይብዛ። እናታችሁ እኔ ሴት ልጅን መግፋት ምንድን ነው ግን የምትጠቀሙት? ወንዶች ንብረቱ በእናንተ ስም፣ ፋብሪካው በእናንተ ስም፣ መኪና በእናንተ ስም፣ ኤቭሪቲንግ በእናንተ ስም አድርጋችሁ ሚስት 17 ዓመት ምንም እንዳልሰራች ምንም እንዳላረገች ለልጆቿ እንዳልኖረች ተደርጎ የሚታየው ነገር አቤት 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 አቤት። አንዳንድ ያበሻ ወንድ ግን መድኃኔዓለም በላይ አውርድባችሁ።
አረመኔ ቆሻሾች በላይ አውርድባችሁ ነው። ሚስት 20 ዓመት አብራኝ የኖረች she deserve everything ሁሉንም የእሷ መሆን አለበት ብዬ ነው የማስበው። ሁሉንም ነገር እግዚአብሔር ምስክሬ። 5 ሳንቲም በእጇ የሌለ ሴት ምን ያህል መልካም ሴት እንደሆነች አስብ። ለጥቅም ለሀብት ለንብረት ብላ ቢሆን እቺ ሴት የገባችው አንድ ነገር በስሟ ይኖር ነበር። አንድ ነገር ደግሜ ልናገር፣ አንድ ነገር በስሟ ይኖር ነበር። አንድ ነገር ተንኮል ቢኖራት፣ ምቀኝነት ቢኖራት፣ ክፋት ቢኖራት እቺ ሴት በስሟ አንድ ነገር ይኖራታል። 20 ዓመት ሙሉ የኖረችው ኑሮ ያለ አንድ ነገር ባዶ ባዶ። ጥፋቶች ሊኖሩ ይችላሉ፣ አይኖሩም ማለት ነው። ግን የአበሻ ሴቶች ስሚ፣ አፈቅረዋለሁ እንዳያረገኝም የሚል የማይረባ አስተሳሰብ እንዳይኖርሽ። ኢትዮጵያም ያለሽ፣ አሜሪካም ያለሽ፣ አውሮፓ ሀገርም ያለሽ አንድ ነገር ልንገርሽ፣ በኋላ ከምታለቅሽ በስምሽ ድርጅት ካለ አብረሽ፣ መኪና ካለ አብረሽ፣ ቤት ካለ አብረሽ፣ ያንቺ ነገር ከሌለ እመኝኝ አንድ ነገር ሲፈጠር ባዶ፣ ይሄው እንደሷ ባዶ ጨርቃ ላይ ትወጫለሽ። ባዶ ብሩን በፈለገው ያሸሻል። እንግዲህ ታስታውሳላችሁ ከዚህ በፊት ማን ነው የሚባል ታፒሴሪ ታሜ ነው ታፒሴሪ የሚባለው ታፒሴሪ የሚባለው ምንድነው ያደርጋል? ልጅቷን ከአሜሪካን ሀገር ሄደች፣ ቀፈላት፣ ምን አላት? በእሷ የነበረውን በሙሉ ሀብት ንብረቱን በወንድሞቹ በእናቱ በእህቱ አሸሸ። ምንም ነገር የለኝም ብሎ መጣ። ሴቶች በየዋህነት የምትሸወዱት ነገር እባካችሁ ባካችሁ 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 እንደው በእግዚአብሔር በፈጠራችሁ እንደዚህ አይነት ነገር አቁሙ። ትዳር ላይ እስከሆናችሁ ድረስ ሀብት ንብረት የጋራ ነው። ካልሆነ መጀመሪያ ተፈራረሙ። መጀመሪያ ያለኝ ሀብት በሀብቴ ላይ ነው የመጣችሁ ከሆነ እስማማለሁ። ባዶ ከነበራችሁ ግን አብራችሁ ያፈራችሁትን ሀብት ንብረት ብታረጉ መልካም ነው። ክበሪልኝ የኔ እናት፣ በእውነት ነው የምለው። ሀብት ንብረት በደንብ ተጻጽፋችሁ ቢሆን መልካም ነው። ባዶን አስወጥተው ነው ስንቶቹ እህቶቻችን አልቅሰዋል። ወንዶችስ ይሄንን ለምን ታረጋላችሁ? she don't deserve anything። አሁን ለምሳሌ አንድ ሴት 20 ዓመት በትዳር የኖረች የሆነች ነገር አይገባት? በሚሊዮን የሚንቀሳቀስ ድርጅት የሆነች አንድ ብር አይገባትም? ሴት ልጅ እንደው በሌላው ጥላት ምን ትበል ጥላት አንድ ብር አይገባት? አረ ሴቶች አስተውሉ። እንደው በመድኃኒዓለም የሚሆንባችሁ አበሻ ሴት ላይ ምን አይነት አፍዝ አደንግዝ ነው የተደረገባችሁ? ምንድነው የተደረጋችሁት? ምንድነው? እንዴት ነው? 2 ልጆች እያሉ 20 ዓመት አብሮ ተኑሮ አሁን መጨረሻ ላይ እቺ ሴት ምንም የላት፣ 5 ሳንቲ ነገር የላት። አረ ስሙ፣ ፍቅር እንዳለ ሁላ ጸብ አለ። ባሌን አምነዋለሁ ማመን ሌላ ጉዳይ ነው። ሀብት ንብረት ግን ነገ አንድ ነገር ብትሆኚ ብትጣሉ አለቃ አፈር ገባሽ። እሱ ምንም አይሆንም። ጸዳ ብሎ አሜሪካ እየኖረ ነው። መክዳናልድ ሰርቶ መኖር ይችላል። አሜሪካን ሀገር እሱ ኡበር ሰርቶ መኖር ይችላል። አይ ሞቆ አይበርደው። ኧረ ስሙ ሴቶች፣ ብዙ ነው በውስጥ የደረሰኝ። እግዚአብሔር ምስክሬ። አንዷ ቲክታክ ላይ እንጀራ ጋጋሪ ሆናለች። ከነ 5 ልጆቿ ገደል ግቢ ብሏል። ቤቱን በስሙ አድርጎ ድርጅቱን በስሙ አድርጎ ምን አድርጎ ቲክታክ ላይ እንጀራ እየጋገረች ታሳያለች። 5 ልጆች የምታሳድጋለች።
ታሜ ታፒሴሪ ሌላ ሴት አገባበት። የነሱ ጸሐፊ የነበረች እሷን አገባበት፣ አስረገዛት። ጉድ ነው የምትሰሙት። ምን አይነት ጨካኝ ትውልድ እንደመጣ ሊገባኝ አልቻለም። እና እባካችሁ እህቶች እንደው በፈጠራችሁ አምላክ ይሁን ሀብት ንብረት ሲፈራ እንደው በፈጣሪ ስማችሁ ይኑርበት። ሙሉ ውክልና አትስጡ። ሙሉ ውክልና አይሰጥም። የሚሰጠው የአንዳንድ ነገሮች ውክልና ነው የሚሰጠው። ሙሉን ከሰጠሽው አለቀ፣ ይጨርስብሻል። ሸጦ አሁን አታውቅም። አሁን ያወቀችው በማን ስም መኪና እንዳለ በምን ስም መኪና እንዳለ በምን እንደሆነ አታውቀው። ሲጣሉስ አንድ ወፌል በሱ በድርጅቱ ስም የእሱ አይለበትም ገዝቷል እና በዘመዶቹ ስም ነው መኪና ያለው እና እቺ ሴት አሁን የት ትግባ? እና አሁንም ደግሞ አለው አንዳንድ ያበሻ ወንዶች እግዚአብሔር ምስክሬ፣ አንዳንድ ያበሻ ወንዶች እንደዛ አይነት ክፋት ጥግ ድረስ አላቸው፣ ጥግ ድረስ። ሌላው ቢቀር እሷን የልጆች እናት ናት። እሷ እኮ ልትደብር ትችላለች፣ ግን አንድ ነገር መርሳት የሌለብህ የልጆች እናት ናት። ልጇን ጠምዝዘህባት እሷን ሊሰድብ ነበር የመጣው። በውስጥ ያወራኝን እኔ አውቀዋለሁ። ይህን ነው ብዬ አደባባይ አልናገርም። ለእናት ያለ ጥላቻ አዝኛለሁ። ይህን ደግሞ ያደረገው አባትየው ነው፣ ብሬን ዋሽ ያደረገው። እናት እንድትጠላ እስከ ማድረግ ብሬን ዋሽ ይደረጋሉ ልጆች። ሞቴን እመርጣለሁ ለልጆቼ የእናታቸውን ክፋት ከምናገር ሞቴ። እኔና እሷ ወደፊት እግዚአብሔር ካላለው ካልተስማማን አለቀ። ለልጆቼ መልካም እናትነቷን ግን ሚሊዮን ጊዜ እናገራለሁ። ሚሊዮን ጊዜ ሚስቴ ለልጆቼ መልካም እናት ናት። እና እባካችሁ አንዳንድ ያበሻ ወንዶች ስጨክኑ ልጆችንም አስቡ፣ ጥሩ ጊዜውንም አስቡ። እናንተ ለጊዜው ስላልተጎዳችሁ ምንም አልደረሰብንም ልትሉ ትችላላችሁ። ነገ ግን የሚደርስ ነገር አለ። ተው፣ ለማይረባ ነገር ብላችሁ ልጆቻችሁንም ድርጅታችሁንም ሀብታችሁንም ባዶ ከታችሁ በትዕቢት የተነሳ 10,000 ሰው ባለበት ነው ቃል የገባው። ደውዬ ለእሷም ለአንተም እነግርሃለሁ እደውልላታለሁ ብሎ እሺ ብሎኛል። ነበራችሁ እንኳን ሊደውል እኔ ለልጁ ምክር ብዬ ያስቀመጥኩትን ቴሌግራም ላይ ሙሉን ያጠፋው ልጁ። ምናልባት ከአባቱ ጋር ተመካክሮ ሊሆን ይችላል። እና በጣም ነው ማዝነው። ሀረግንና ሀረግን የመሰላችሁ ሰዎች እግዚአብሔር አምላክ ይጠብቃችሁ። ሌላው ከሀረግ ስህተት ተማሩ እህቶች። ሀረግ ስህተት ግብዳ ስህተት ነው የሰራችው። ሙሉ ውክልና ሙሉ ኤቭሪቲንግ እንዲያደርግ መኪና ሲገዛ እስቲ ሊብሬ ብላ አልጠየቀችም። መኪና ይገዛል፣ መንዳት ነው። ምን ይመጣል? መንዳት ነው። ሊብሬ ታለ በስሜ የተገዛ የታለ ተብሎ አይጠየቅም። ከሷ ተማሩ። የዋህነት የአበሻን ሴት አፈር ከድሜ ያበላታል። አፈር ከድሜ ደግሞ አፈር እንድትመስሉ ነው የሚፈልጉት። ሌላው አምሮብሽ ህይወትሽ ተቀይሮ ማየት ሞታቸው ነው። ህይወትሽን ጀምረሽ የራስሽን መኖር ብትሞች ይሻላቸው። የልጆች እናት ናት። ለልጆቿ ብታምር ምን ችግር አለ? ከሀረግ ተማሩ። አብዛኛው ሴት አሁንም ነግርሻለሁ፣ ነገ ደምንባ ከምታለቅሺ አሁኑኑ ጠይቂ። ምናልባት መኪና ያላችሁ ቤት ያላችሁ ሴቶች ጠይቁ። በማን ነው ስሙ አለውበት ወይ ጠይቂ። አይ እንደዚህ ያደርገዋለሁ አስተካክለዋለሁ ነገ ከነገ ወዲያ ምናምን ብሎ ብልሽ ኖ ዛሬ ነው ፍርድ ቤት የምንሄደው። በስምሽ አብረሽ አስደርጊ።
እንዲያስተካክለዋለሁ ትረሻዋለሽ ነው። ና ና ና ና ና እንሂድ ዛሬው እንፈራረማት። በኔም ባንተም መሆን አለ ድርጅት በኔና ባንተ ሀብት ንብረት በሀብት አለሁበት። አይቆጭሽም? ነገ ይሄዳለሁ ቢል ያውቀዋል። ይሄ ደግሞ ለማይረቡ ውርጋት ሴቶች ነው የሚሄዱት። የሚያሳዝኗቸው ለማይረቡ አደባባይ ላይ ማንም ጋር ሲያወጣቸው የነበሩ ሴቶች ጋር ነው ሊርመጠመጡ የሚሄዱት። የተሻለ ሰው ጋር ነው እንኳን አይሄዱም። እግዚአብሔር ምስክሬ እዩዬ ኑሪልኝ። ለማይረቡ ሴቶች ጋር ነው የሚሄዱት። ማንም ለሚጫወትባቸው ሙሉ ቤቱን አፍርሶ ይሄዳል። ሙሉ ቤቱን አርቲፊሻል ለሆነ ሴት ጥሎ ይሄዳል። ስለዚህ ከሀረግ ተማሩ። ይህን የሚያህል ፋብሪካ ከ40 ሰው በላይ የሚያስተዳድር ፋብሪካ ነው በትቢት የተነሳ አፈር የገባው። በትቢት 40 ሰው የሚያስተዳድር የዱቄት ፋብሪካ ዚቭሮ የ105 ሚሊዮን ብር ዕዳ ውስጥ ገብቷል። ስለዚህ አደራ ይሄንን ነው የምላችሁ። እግዚአብሔር ይጠብቃችሁ። ሴቶች ግን ምናልባት ቀርጻችሁ አድርሱልኝ። ለሴቶች ቤት ውስጥ ምናልባት መኪና ያለ ፋብሪካ ያላችሁ ሰዎች ካላችሁ፣ በትንሹ ድርጅት ያላችሁ ባልና ሚስት ከሆናችሁ አደራ ሴቶቹ ቼክ አስደርጉ። ስማችሁ አለበት ወይ? ሊብሬው ላይ የመኪናው ሊብሬ ላይ ስማችሁ አለ ወይ? ፋብሪካው ላይ ስማችሁ አለ ወይ? ውክልና ሙሉን አትሰጡ። ሙሉን ከሰጠ ሽጥ ለውጥ ምን የሚል እንዳትሰጡ። ይሄንን ካደረጋችሁ አደራ ምንም አታጡ። ምንም አንድ ነገር ቢፈጠር ይሄንን ነው ማድረግ። አብዛኛው ሀብት ሲኖረው ሊቀብጥ የሚፈልገው ወንድ ልጅ እንጂ ሴት ልጅ አይደለችም። ፈጣሪ ምስክሬ ነው የምልህ። ቃል በቃል ልድገመውና ደግሜ ልናገር። ሴት ልጅ አቅሟ ትልቅ በሆነ ጊዜ ሌላ ትዝ አይላት፣ መርመጥመጥ አይመቻት። እግዚአብሔር ምስክሬ ፋክት ነው። ወንድ ነው ሀብት ንብረት በበዛ ጊዜ ፍምስና በበዛ ጊዜ ልርመጥመጥ የሚለው ወንድ እንጂ ሴት አይደለችም። ሀቁ ይሄ ነው። በፈለከው ነገር አሲዘይ ሀብት ንብረት በሞላት ጊዜ ሴት ልጅ ምን እያደረገች ነው የምትሄደው? እየናቀች ነው የምትሄደው። ይሄ እኔ ጋር ሊያወራ ይችላል ነው የምትለው። ሴት ልጅ ሀብት ንብረት በሞላት ጊዜ ይሄ የርምጥምጥ አፒታይቷ ይዘጋል። ሴት ልጅ እስኪያልፍላት ነው ልትርመጠመጥ የምትችለው። ገንዘብ ሳይኖራት ሲቀር ነው ገንዘብ ያለው ጋር የምትሄደው። ገንዘብ የሞላላት ሴት ዝምባም ነው የምትል፣ ዞር ብላ ማታይ። እግዚአብሔር ምስል ይሄ ሪያሊቲው ነው። የሴት ልጅ ሪያሊቲው ገንዘብ የሌላት ጊዜ ምናልባት አድቫንቴጅ ልታገኝ፣ ስልክም ስትገዛላት ምንም ይሄ ነው ትርመጠመጥ ትችላል። ሀብት ንብረት ያላት ሴት ማን አባቱ ነው ቀና ብሎ የሚያያት? ማን አባቱ ጋር ማንስ ደፍሮ ያወራታል? ወንድ ነው ሀብት ንብረት ሲኖረው አይኑ ሲቀላውጥ የሚውለው ዝምባ ወንድ ልጅ ነው። ሁሉም እያልኩ አይደለም፣ በደንብ አስምሩበት። ሁሉም እያልኩ አይደለም። አብዛኛው ኢትዮጵያ ላይ ባለሀብት የምትለው ዝምባም ሲርመጠመጥ ነው የምታገኘው። ከጩጬ ልጅ ጋር ምንም እውቀት የሌላት መሀይም ምናምን የ1 ወጣት የ1 ዓመት ወጣት ጋር አብሮ እንዳማረለት ሁሉ ነገሩ እከክ መስሎ ቦርጩ ምኑ ተዘርግፎ ከጩጬ ልጅ ጋር ሲርመጠመጥ የምታየው ወንዱን እንጂ ሴቷ አይደለች። ሴቷ ክላሷን ነው ምኗን ነው ምናምን ነው ጽድት እንዳለች። ስለዚህ ልዩነት አለው። ወንድ ልጅ እንጂ ሀብት በበዛ ቁጥር ሲርመጠመጥ የምታየው ሴት ልጅ አይደለች በፍጹም። ባለ ሀብት ሴቶች ትዝም አትላቸው፣ ከነመፈጠራችንም አያስታውሱንም እንኳን እኛ ጋር ሊርመጠመጡ። ይሄ ሪያሊቲው። ስለዚህ ሴት ልጅን እስካልከኝ ይሄ ነው ሀቁ። ባለ ሀብት ሴት በሀብት በንብረት በምን ያለች ሴት አስቧል። ቆሾ ቆምቦሬ ጋር ሄዳ ስትጠባበስ ማይረባ ምክንያት አታምጡ ወንዶች፣ እውነቱን እንነጋገር። ወንድ ስለሆንኩ
ብዬ ሴትን ልጅ አላጥላላ። እውነቱን ነው የምነግርህ። ለእኔ የሚጠቅመኝ ወንድ እያልኩ ወንድ እንደዚህ ነው ምናምን ልል ይችላል ነው። እውነት እንነጋገር አለቀ። ሴት ልጆች ሀብት ንብረት ሲኖራቸው እየጨመረ ሀብታቸው ንብረታቸው እንዴት ነው የሚያደርጉ? አሁን ለምሳሌ የሆነ ሴት አለች፣ በጣም አድንቁልኝ። ትዳር ይኑራት ምን ይኑራት አላውቅም። የካልዲስ የኢትዮጵያ ካፌ ባለቤት የካልዲስ ዘርሽ ይባረክ እናቱ። እግዚአብሔር ምስክሬ፣ አንዴ ነው ኢንተርቪው ተደርጋ ያየኋት። ልታይ ማታበዛ ምንም ማታበዛ። ራሷ ሬስቶራንት ሄዳ መኪና ውስጥ ሆና ኦርደር አድርጋ እንደ ከስተመር ነው መስተናገድ የምትፈልገው። እንዴት ነው የኔ ቤተሰቦች የሚሰሩት? የኔ ካፍቴሪያ እንትኖች እንዴት ነው የሚሰሩት ብላ ነው የምታየው። እናቱ ዘርሽ ይባረክ። በጣም ምርጥ እህቶች አሉ። ጸደይ ነው ስሟ። እንደ ስምሽ ጽድት በይ እናቱ። በቃ ደስ የሚል ጽድት ያሉ በቃ እንደዚህ የሆኑ እህቶች አሉን የምንኮራባቸው፣ ግን ስማቸው አይጠራም። እንደዚህ ትልቅ ቦታ የደረሱ በጣም ጥሩ ደረጃ የደረሱ እህቶቻችን ነው ክሬዲት አይሰጣቸው። ስለዚህ በእውነት በጣም ክበሪልኝ። እንደሷ ያሉ እህቶች ሌሎችም ጀግና እህቶቻችንን ማክበር አፕሪሺየት ማድረግ መልመድ አለብን። እንግዲህ አሁን ለምሳሌ በአላሙዲን ብታየው አብዛኛውን ጊዜ አላሙዲን ምንድን ነው የሚያደርገው? ኦሪዮን አሁን ያንተ አጀንዳ አይደለም ብሮ። አላሙዲን በብዛት እንደምታየው ዞር ይል ነበር። ባለ ሀብት ነው። ፋላዎቹን ምናምን ያጫውት ነበር። አቃቅ ነው የምናወራው። ወንዶቹ ያደርጉታል። ወንዶቹ ባለ ሀብት ስመጥር ሲሆኑ ምናምን ነገር የሚሏት ነገር አለች። ይህ ሴቶቹን አትሰማም የሴቶቹ። እና ሴቶች አደራ ሀብት ንብረት ያሏችሁ፣ በቤተሰብ ደረጃ ሀብት ንብረት ያለ ቼክ አድርጉ። መኪናችሁ በስማችሁ ነው ወይ? ፋብሪካ ውስጥ አላችሁ ወይ? ፖርሽን አክሲዮን አላችሁ? ምን አላችሁ? ምንም ከሌላችሁ ተበላችሁ። እናቱ ተበላሽ። ስለዚህ ይህንን ነገር ብታረጉ መልካም ነው ላለው። ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይመቻል። ኖ እማውራው ነገር ከአንተ ጋር አይገናኝም። 10 ጊዜ ከሁሉም ላይ ነጥዬ አንተን ላስገባ አንቺን ላስገባ አልገባኝም። ኦሪዮን አልገባኝም። ብራዘር አር ዩ ኦኬ? በሴት ነው ራቁቴን የቀረሁት። ድራሽ ይጥፋ አንተ ዱቄታም። እንኳንም አራቆተች ሴት እሰይ ትገሽልጥ። እሰይ ትገሽልጥ። ሴት አራቆተች። እውነትህን ነው። ከነ ቆዳ እንደው በገሸለጠች ደስታዬን አልችልም። አንዳንድ ወንድ ሊል የሚችለው ብሬን በላችኝ ይላል። ብሬን ማን አባ ብርን ይዘህ ይላል። ሴት ልጅ ባቀረብካት ስታይል ነው የምትቀርበህ። ገንዘብን ይዘህ ከሄድ ገንዘብህን እጭድ። እንዲያውም የሆኑ ትልቅ ሴትዮ ሲናገሩ ሰማሁ። ማን የሆነ ልጅ ገንዘብ የሌለው ወንድ በአናትህ ተተከል ብለዋል። እውነቱን ነው ያለ ትልቅ ሴት። እና ምን ሊበላ ነው ቤት ውስጥ? ምን ሊጠጣ ነው? በምን ሊያኖራት ነው? ፎክታ ታኖር። እንግዲህ በተወሰነ ልጆች ይወለዳሉ፣ ልጆች እንትን ይላሉ። ስለዚህ ምን ልታበል? አራስ
ካላስገባ ሌላ ጊዜ በውስጥ አውራኝ። የምትፈልገው ነገር ካለ በውስጥ አውራኝ። ምንድነው አልገባኝም። በጣም ድርቅ አልክ ብራዘር። እንዴ ፈታ እንጂ እንዴ ከተማ ልጅ መስለኝ ነበር አይደለም እንዴ? አትፈታም እንዴ? ነው ፋርሸት እንደ ህፃን ልጅ ካላስገባኝ ብሎ ግግም ይባላል እንዴ? አቶች ጉድ ኧረ አይነፋም ብሮ። ኤኒዌይስ አሁንም